እንግዲህ ምንድነው የፋይዳ ዲጂታል መታወቂያ እንደሚታወቀው የመንግስታችን አንድ ኢኒሼቲቭ ነው። ይሄን ኢኒሼቲቭ በዋናነት የመንግስት ኮሙኒኬሽን እንዴት ኮሙኒኬት አድርጎ ይሄን የመንግስት ስትራቴጂና ፖሊሲ ተፈጻሚ እንዲሆን ምን ስራ እየሰራ ነው የሚለውን ስናነሳ በዋናነት ሶስት ተግባሮች ናቸው ያሉት ኮሙኒኬሽን ከዚህ ተግባር አኳያና የመጀመሪያው የግንዛቤ ፈጠራ ስራ ነው። እንግዲህ ማህበረሰቡ ይሄን አዲስ ኢኒሼቲቭ በዋናነት ተገንዝቦ የመታወቂያው ተጠቃሚ እንዲሆን በሬዲዮ በበራሪ ወረቀት እንዲሁም ባሉ የማህበራዊ ሚዲያ አማራጮች ተጠቅመን ማህበረሰቡን የማስገንዘብ የማሳወቅ ጠቀሜታውን የማስረዳት ጎል አድርገን እንደ ከተማ አስተዳደር የመጀመሪያው ይሄንን ነው እየሰራን ያለነው። ሌላው እንግዲህ ተደራሽነቱን ነው። ተደራሽነት ስንል ምንድነው? ይሄ የፋይዳ ዲጂታል መታወቂያ የት ይሰጣል ቦታዎችን የማመላከት ስራ በሁለተኛ ደረጃ ይሄንን ይሰራል ተቋማችን የመንግስት ኮሙኒኬሽን። ስለዚህ ቴሌ ላይ ይሰጣል፣ ባንክ ላይ ይሰጣል፣ ውክልና የተሰጣቸው ግለሰቦች ላይ በመንግስት ደረጃ ህጋዊ ውክልና የተሰጣቸው ቦታዎች ላይ ይሰጣል ማለት ነው። ስለዚህ እዚያ ላይ እየተገኘን እኛ የመደገፍ የማስተባበር እውቅና የመፍጠር ስራ እንሰራለን ማለት ነው። ሶስተኛው እንግዲህ ምንድነው ተቀናጅተን ነው ይሄን ስራ እየሰራን ያለን። የመንግስት ኮሙኒኬሽን ብቻው የሚሰራው ተግባር አይደለም። እንግዲህ በተያዘው እቅድ መሰረት በዚህ አመት ተፈጻሚነቱ ምን ያክል ነው የሚለውን ስናይ እስካሁን ድረስ ትምህርት ቤት ላይ በጣም በስፋት ተሰርቷል። ትምህርት ቤት ተማሪዎች ላይ ተሰርቷል። ማህበረሰቡ ላይ ከምርጫ ጋር ተያይዞ በጣም በርካታው ማህበረሰብ እንዲያወጣ ተደርጓል። ከዚያ ውጭ ደግሞ በጤና አገልግሎት፣ በትምህርት አገልግሎት፣ በባንክ ሲስተም አገልግሎት ላይ በምንፈልገው ደረጃ ልክ ባቀድነው እቅድ ልክ ሄዷል። በሚጠበቅ እንደ ከተማ በታቀደው እቅድ ልክ ማለት ነው። ከ90% በላይ ተግባሩ ተፈጻሚ ሆኗል። ቀደም ከኔ በፊት የነበሩት ተጠቃሚዎች ሲጠቅሱት እንደነበረው ጠቀሜታውን ማህበረሰቡ አውቋል። በተለይ ደግሞ ከባንክ ጋር ተያይዞ ፋይዳ ዲጂታል መታወቂያ የሌለው ሰው የመሬት ደብተር ለማውጣት ሊሆን ይችላል፣ ካዳስተር ስራ ከተማ ላይ ባንክ ላይ ሄዶ አገልግሎት ለማግኘት አስገዳጅም ጭምር ስለሆነ አንድ የመንግስት ኢኒሼቲቭ ስለሆነ በታቀደው እቅድ መሰረት በዚህ አመት ተፈጻሚ ሆኗል። ነገር ግን ያላወጡ ማህበረሰቦች የከተማችን ነዋሪዎች በቀጣይ እንዲያወጡ መልእክት እናስተላልፋለን። ባንኮችም ከ20 በፊት ማንኛውም ሰው የፋይዳ ዲጂታል መታወቂያ አውጥቶ ከባንክ ሲስተሙ ጋር ካላተሳሰረ ተጠቃሚ ስለማይሆን ማህበረሰቡ የከተማው ነዋሪ እንዲያወጣ እንደ መንግስት ኮሙኒኬሽን መልእክቴን አስተላልፋለሁ።